እንደሚታወቀው የዘመን ዘመነ ጰራቅሊጦስ በመባል ይታወቃል። ስለዚህ ስለ መንፈስ ቅዱስ አምላክነት ስለ መንፈስ ቅዱስ ከሶስቱ አካል አንዱ አካል ስለመሆኑና መንፈስ ቅዱስ በቤተ ክርስቲያናችን ውስጥ ስላደረገው ድርጊት ቤተክርስቲያናችን መንፈስ ቅዱስ ተወልዳ በመንፈስ ቅዱስ አድጋ በመንፈስ ቅዱስ እየተጠበቀች እንዳለችና የቤተክርስቲያን ሕይወቷ የቤተክርስቲያን አባቷ የቤተክርስቲያን ጠባቂዋ መጋቢዋ የቤተክርስቲያን እውነቷና የቤተክርስቲያን ህልውናዋ ጌታ መንፈስ ቅዱስ ስለመሆኑ የሚነገርበት ዘመን ነው ማለት ነው። ቅዱስ ዳዊት በመዝሙር 50 ቁጥር 11 ላይ እንዲህ ብሎ ዘምሯል። ልበ ንጹሐ ፍጠር ሌተ እግዚኦ ካለ በኋላ መንፈሰ ርቱዐ አድኅ ውስተ ከርሥየ፣ ንጹሕ ልብን ፍጠርልኝ ካለ በኋላ አቤቱ የቀናውን መንፈስ ደግሞ በውስጤ አድስ፣ መንፈስ ቅዱስ አይለየኝ፣ ከመንፈስ ቅዱስ አትለየኝ ብሎ ዘምሯል ማለት ነው። መንፈስ ቅዱስ ለቤተ ክርስቲያን አስፈላጊዋና ህልውናዋ ነው ማለት ነው። አንደኛ የእግዚአብሔር ልጅ ለመሆን ሁለተኛ ተወልዳበታለች። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጀምረ ስናነብ ከውሃና ከመንፈስ ቅዱስ ያልተወለደ ወደ መንግስተ ሰማያት ሊገባ አይችልም፣ መንግስተ ሰማያትን ማየት አይችልም። የግድ ከአብራ ከመንፈስ ቅዱስና ከማኅፀነ ዮርዳኖስ መወለድ አለበት ማለት ነው አንድ ሰው። ለምን? መንግስተ ሰማያትን ለመውረስ የእግዚአብሔር ልጅ ለመሆን እግዚአብሔርን አባቴ ነው ለማለት መንፈስ ቅዱስን አባቴ ነው ለማለት አንድ ሰው ከመንፈስ ቅዱስ መወለድ ይጠበቅበታል። የነገረ ስጋዌ ትልቁ መስፈርት ይሄ ነው ማለት ነው። በነገረ ስጋዌ ለምንኖር ለሐዲስ ኪዳን ሰዎች ትልቁ መስፈርታችን ይሄ ነው። ቅዱስ ጳውሎስ ኤፌሶን 3 ቁጥር 3 ላይ እንደጻፈው ቤተክርስቲያን ከኃጢአትና ከጣዖት ተለይታ የምትኖረው መንፈስ ቅዱስ ዕውቀቱንና ምስጢሩን ሲገልጽላት ነው። በመንፈስ ቅዱስ ከእግዚአብሔር ስለምትወለድ ነው። ክርስቶስ አባቷ ስለሆነ፣ ክርስቶስ አምላኳ ስለሆነ፣ ክርስቶስ ጌታዋ ስለሆነ፣ ክርስቶስ ራሷ ስለሆነ፣ ክርስቶስ መሰረቷ ስለሆነ ቤተክርስቲያን ደግሞ አባል የክርስቶስ አካል ክርስቶስ መሆኗን የምታውቀው በመንፈስ ቅዱስ ገላጭነት ነው።